የደም ግፊት በጣም ከሚያስፈሩት ስር ሰደድ ከምንላቸው በሽታዎች ውስጥ አንዱ ነው። ይህም የሆነበት ምክንያት ይሄ የደም ግፊት የሚያመጣቸው ኮምፕሊኬሽን የምላቸው ወይም ጠንቆች ናቸው። ኩላሊት ላይ የሚያመጣው ጠንቅ፣ ልብ ላይ፣ ጭንቅላት ላይ፣ አይን ላይ ሊሆን ይችላል። እንደዚሁም ራሱ የደም ስር ላይ በጊዜ ሂደት የሚያመጣቸው ጠንቆች አስፈሪ ያደርገዋል። በጣም መልካሙ ዜና ግን ይሄን የደም ግፊት በቀላሉ ተፈጥሯዊ በሆኑ ምግቦች እንዲቀንስ ማድረግና ኖርማል ሬንጅ ውስጥ እንዲቀጥል ማድረግ ይቻላል። ስለዚህ ዛሬ የምነግራችሁ እነዚህን 10 ወሳኝ የምንላቸውን ምግቦች በሳይንስ የተረጋገጡ ብዙዎቹ የደም ግፊትን መቀነስ የሚችሉት እንዴት ነው የሚለውን፣ እንደዚሁም ጥንቃቄ ማድረግ ያሉብን ነገሮች ወይም ደግሞ ማን መጠቀም የለበትም፣ ምን አይነት በሽታ ያለበት ሰው መጠቀም የለበትም የሚለውን፣ ምን ያክል መጠንና እንዴት አድርገንስ እንጠቀም፣ አበሳሰሉን ሊሆን ይችላል እንዴት እንጠቀም የሚሉትን በጥልቀት ሳይንሳዊ በሆነ መንገድ እንዴት ግፊት እንደሚቀንሱ ጭምር እናወራለን። የመጀመሪያው ቀይ ስር ነው። ቀይ ስር እንዴት ይሰራል ካላችሁ በውስጡ ናይትሬትስ የምንለው ኬሚካል ሲኖረው ይሄም ሰውነታችን ውስጥ ከገባ በኋላ በኬሚካል ፕሮሰስ ወደ ናይትሪክ ኦክሳይድ ይቀየራል። ይሄም ናይትሪክ ኦክሳይድ የደም ስር ቧንቧዎችን ላላ በማድረግ የግፊት መጠንን እንዲወርድ ያደርጋል። እንዴት እንጠቀም ካላችሁ በጁስ መልክ መጠቀም ይቻላል። ግማሽ ብርጭቆ የቀይ ስር ጁስ ለአንድ ቀን ጠዋት ላይ በባዶ ሆድ መጠቀም ትችላላችሁ። ወይም ደግሞ ቀቅላችሁ አንድ መጠነኛ የሆነ ቀይ ስርን ቀቅሎ አብስሎ መብላት ይቻላል። ወይም ደግሞ ግማሹን ሳይዝ የምንለውን ጁስ ከሌላ ጁስ ጋር ቀላቅለን በመፍጨት መጠቀም እንችላለን። ወይም ከሌላ ሰላጣ ጋር ቀላቅለን መጠቀም እንችላለን። ነገር ግን መጠንቀቅ ያለብን እነማንን ካልን መጠንቀቅ ያለባችሁ አንደኛ የኩላሊት ጠጠር ያለበት ሰው በውስጡ ኦክዛሌት የሚባል ሞለኪውል ስላለው እሱን ሊያባብስ ስለሚችል ለኩላሊት ጠጠር ላለባቸው ታካሚዎች ጥንቃቄ ያስፈልገዋል፣ አይመከርም። ሌላኛው የግፊት መድኃኒት የምትወስዱ ሰዎች ከሐኪማችሁ ጋር በመናበብ ዝቅ ሊያደርግ ስለሚችል ወይ ዶዝ አጀስትመንት መደረግ አለበት መጠኑ ማለት ነው። ወይም ደግሞ በጣም ትንሽ ዶዝ ከሆነና ግፊታችሁ በብዙ የማይጨምር ከሆነ ደግሞ በማቆም ሊሆን ይችላል። ይሄንን ከሚከታተላችሁ ሐኪም ጋር በመነጋገር ማድረግ ይኖርባቸዋል ማለት ነው። ሁለተኛው ነጭ ሽንኩርት ነው። ነጭ ሽንኩርት በውስጡ አሊሰን የምንለው ሞለኪውል ያለው ሲሆን የደም ስር ቱቦን የማስፋት ባህሪ ያለው፣ ይሄም የላይኛውንም የታችኛውንም የግፊት መጠን የማውረድ እድል አለው። ነገር ግን ይሄንን እንዴት እንጠቀመው ካላችሁ አንደኛ ከ1 እስከ 2 ፍሬ ነጭ ሽንኩርት በቀን ውስጥ በጥሬው መመገብ ትችላላችሁ። ወይም ደግሞ እሳት ብዙም እንዲመታው ስለማይመከር ከምግብ ጋር ካረጋችሁት ወደ መጨረሻው አካባቢ እሳት ሳይመታው ይሄንን ከ1 እስከ 2 ለሙሉ ቀን ምግባችሁ ውስጥ እየጨመራችሁ መጠቀም ትችላላችሁ። ሌላኛው ነጭ ሽንኩርት ኤክስትራክት የተደረገበት እንደማንኛውም ቫይታሚን አይነቶች ሰፕሊመንት ታብሌቶች አሉ። እሱንም ለነጭ ሽንኩርት አክሰስ ከሌላችሁ መጠቀም ትችላላችሁ። ነገር ግን ጥንቃቄ ማድረግ ያለብን ማንን ካላችሁ አንደኛ በነጭ ሽንኩርት የጨጓራ ችግር ስለሚያመጣ የጨጓራ የቀደመ ችግር ያለበት አሲድ መርጨት ሊሆን ይችላል፣ ቁስለት ችግር ያለበት ሰው ካለ ነጭ ሽንኩርት ባትጠቀሙ ይመከራል፣ ስለሚያባብስ ማለት ነው። ሌላኛው የደም ማቅጠኛ መድኃኒት የምትወስዱ ካላችሁ ብለድ ቲነር ስለሆነ ደም የማቅጠን ባህሪ ስላለው የደም ማቅጠኛ የምትወስዱ ሰዎች አሁንም አይመከርም። ምናልባት ቀዶ ጥገና የምታደርጉ ማግስት የነጭ ሽንኩርት መጠቀም አይመከርም፣ አሁንም ደም እንዳይቆም ሊያደርግ ስለሚችል ማለት ነው። ሶስተኛው ሙዝ ነው። ሙዝ በፖታሺየም የበለጸገ ፍራፍሬ ሲሆን ይሄም ፖታሺየም ትርፍ የሆነውን ደም ስራችን ላይ ያለን ሶዲየም በኩላሊት መልክ እንዲወጣ ያስችላል። ይሄም በተፈጥሮ የግፊትን መጠን እንዲቀንስ ያደርጋል። ምክንያቱም ከዚህ በፊት እንደነገርኳችሁ ለግፊት መጨመር ዋነኛው መንስኤ አንዱ የሶዲየም መጨመር ስለሚሆን ማለት ነው። ስለዚህ እንዴት እንጠቀም ካላችሁ በቀላሉ አንድ ኖርማል ሳይዝ ያላት ሙዝ በቀን አንዴ መጠቀም እንችላለን። ካልሆነ ከጁስ ጋር አድርገን መጠቀም እንችላለን። ኦትስ ሚል ጋር አድርገን መጠቀም እንችላለን። ይሄ ሲምፕል ነው። ነገር ግን ይሄንን ሙዝ ፖታሺየም ኩላሊታችን ሃንድል ማድረግ ስለሚከብደው የኩላሊት የማጣራት ችግር ያለበት ወይም አድቫንስድ የሆነ የኩላሊት ችግር ያለበት ዳያላይሲስ ላይ ያለ ሰው ግን ሙዝን እንዲጠቀም አይመከርም። አራተኛው አጃ ነው። አጃ በውስጡ ቤታ ግሉካን ፋይበር የሚባል ሶሉብል ፋይበር ያለው ሲሆን ይሄም በጊዜ ሂደት መጥፎ የሚባለውን የኮሌስትሮል አይነት እንዲቀንስ ያደርጋል። እንግዲህ አንዱ ለግፊት መንስኤ የምንለው ደግሞ መጥፎ የሚባለው ኤልዲኤል የምንለው ኮሌስትሮል ነው ብለናል። ስለዚህ ይሄ እንዲቀንስ አደረገ ማለት
በተዘዋዋሪ ግፊት በጊዜ ሂደት እንዲቀንስ ያደርጋል ማለት ነው። እንዴት እንጠቀመው ካላችሁ ኖርማል ኦትስ እንደምንጠቀመው አጃ እንደምንጠቀመው በቂንጬ ሊሆን ይችላል ወይም ኦትስ ሚል እንደሚዘጋጀው ሊሆን ይችላል። አንድ አነስተኛ ቦል በሆነች ሳይዝ በቀን አንዴ መጠቀም ሊኖርብን ይችላል። ይሄንን ከፍሩት ጋር መቀላቀል እንችላለን፣ እንደ ጁስ አድርገን መጠቀም እንችላለን፣ ወይም ደግሞ እዚሁ ላይ ለውዝን ጨው የሌለው ለውዝ መጨመር እንችላለን። እዚህ ላይ ጥንቃቄ ማድረግ ያለብን ግሉተን በውስጡ ስላለው አይዘር ግሉተን ፍሪ የሆነ ኦትስ መግዛት ይኖርብናል ወይም ደግሞ ግሉተን ሴንሲቲቭ የሆኑ እንደ ሲሊያክ ዲዚዝ እና አንጀት የመቆጣት የግሉተን ሴንሲቲቭ የሆኑ ሰዎች ከተነገራችሁ ባትጠቀሙት ይመከራል። አምስተኛ ቅጠላ ቅጠሎች እንደ ሰላጣ፣ ስፒናች፣ ጎመን እንደዚሁም ቆስጣ አይነት ምግቦች በውስጣቸው በፖታሺየም የበለጸጉ ማግኒዥየም እና ናይትሬት በውስጣቸው አለው። ቅድም እንዳልነው እንግዲህ ፖታሺየም ሶዲየምን ኤክሰስ የሆነውን ትርፍ የሆነውን ሶዲየም ከደም ያስወጣል ብለናል። እንደ ናይትሬት አይነቶቹ ደግሞ ቀይ ስር ላይ እንዳልነው የደም ስርን ዘና የማድረግ ባህሪ ስላላቸው ግፊትን ሙሉ ለሙሉ ይቀንሳሉ። እነዚህ ደግሞ እንዴት እንጠቀም ካላችሁ አንደኛ በሰላጣ መልክ መጠቀም እንችላለን። እነዚህን በሰላጣ መልክ አድርገን ቀይ ስርም ጨምረን ሌሎቹንም ፍሩቶችን አድርገን በሰላጣ መልክ መጠቀም እንችላለን። ሌላኛው ጁስ ላይ በመቀላቀል ቅድም ያልናቸውን ሙዝ ሊሆን ይችላል፣ ቀይ ስር ሊሆን ይችላል አንድ ላይ አድርገን እነዚህን ፈጭተን በጁስ መልክ መጠቀም እንችላለን። ማብሰል የምንፈልግ ከሆነ ደግሞ በውሃ በማገንፈል ስቲም በማድረግ ምክንያቱም ዘይት ላለመጨመር እነዚህን ምግቦች ስቲም በማድረግና በማገንፈል መጠቀም እንችላለን። በየቀኑ ስለምንጠቀም አሁንም እዚህ ጋር ጥንቃቄ ማድረግ ያለብን ፖታሺየም አለው ካልን ኩላሊት የማጣራት ችግር ያለበት ሰው አሁንም አይመከርም። የቫይታሚን ኬ ጋር ደግሞ ኢንተራክሽን ስላላቸው የደም ማቅጠኛ የሚወስድ ሰው ወይም የደም መቅጠን ወይም መጓጎል ችግር ያለበት ሰው እነዚህን ምግቦች አዘውትሮ እንዲወስድ አይመከርም። ስድስተኛ አቮካዶ ጤናማ ቅባትና በውስጡ በፖታሺየም የበለጸገ ሲሆን ይሄም ፖታሺየም ሶዲየምን ትርፍ የሆነውን ከደም ስራችን እንዲወጣ ሲያደርግ እንደዚሁም ጤናማ የምንለው ቅባት ደግሞ ለደም ስራችን ስራ የበለጠ ያግዛል። እንዴት እንጠቀም ካልን አቮካዶ ግማሽ ስላይስ የሆነ አቮካዶ መጠነኛ ሳይዝ ያለውን በቀን ሁልጊዜ መጠቀም እንችላለን። እንደዚሁም ከሰላጣ ጋርና ከሌሎች ምግቦች ጋር አድርገን መጠቀም እንችላለን። ጥንቃቄ ማድረግ ያለብን አቮካዶ ሃይ ካሎሪ ስለሆነ መጠኑ ሁሌም አሁን እንዳልካችሁ ከግማሽ ባይበልጥ ጥሩ ነው። ምክንያቱም ውፍረት ሊያመጣ ይችላል፣ ሲበዛም ቅባቱ ላይመከር ስለሚችል ማለት ነው። ሰባተኛ ቅባታማ አሳዎች። እነዚህ እንግዲህ እንደ ሰርዲንና ሰልመን አይነቶቹ አሳዎች በውስጣቸው በኦሜጋ 3 የበለጸጉ ሲሆኑ ይሄም ኦሜጋ 3 ፋቲ አሲድ የምንለው የሰውነታችንን ብግነት የደም ስርን ጨምሮ ማለት ነው በሰውነታችን እንዲቀንስ ያደርጋል። ይሄም የደም ስራችን ኖርማል የሆነውን ፈንክሽን እንዲያካሂድ ያደርገዋል። እንደዚሁም የልብ ጤናን የመጠበቅ እድል ስላለው ግፊትን የመቀነስ እድሉ ከፍተኛ ነው። እንግዲህ እንዴት እንጠቀመው ካላችሁ በሳምንት ቢያንስ ከ2 እስከ 3 አሳን የሳልመንና ሰርዲን አሳን ሰርቭ ማድረግ። እንደዚሁም ስንጠቀም ጥንቃቄ ማድረግ ያለብን አሳውን በዘይት መጥበስ ከሆነ ነገሩን ስለሚያባብሰው ምክንያቱም ዘይት መጠበስ ስለሌለበት ግሪልድ የሆነ በሳት የተለበለበ አሳን መብላት ያስፈልጋል። ጥንቃቄ ማድረግ ያለበት ማን ነው ካላችሁ ሪህ ያለባቸው ሰዎች በውስጣቸው ፒውሪን ስላላቸው ሪህ ላለበት ታካሚዎች ወይም ሪህ ላለባቸው ሰዎች አይመከርም። ስምንተኛ ግሪክ ዮገርት የምንለው ወይም ቅባቱ የወጣለት እርጎ። ቅባቱ የወጣለት እርጎን ቤታችሁ ማዘጋጀት ከፈለጋችሁ በቀላሉ እርጎ ከረጋ በኋላ ወንፊት በሆነ ነገር ውሃውና ቅባታማ ነገሩ እንዲወጣ አድርገን የሚፈረፈረው ወይም ወፍራሙ የእርጎ ፓርት እንዲቀር ማድረግ እንችላለን። ከዛ ውጭ ግን የታሸጉ ግሪክ የሚለው የራሳቸው ያላቸው ዮገርቶች ወይም እርጎች አሉ። እነዚህ በውስጣቸው ካልሲየም፣ ፖታሺየም እና ፕሮባዮቲክስ የምንለው ወይም ደግሞ ጤናማ የምንላቸው በህይወት ያሉ ፈንገስና ባክቴሪያ ያለው እርጎ ሲሆን ይሄም የደም ስራችንን የመጨናነቅ ወይም ታይት የመሆን እድሉን እየቀነሰ ግፊታችንን የማውረድ እድል አለው። ይሄም እንዴት እንጠቀም ካላችሁ በቀን 1 ብርጭቆ ቅባቱ የወጣለትን እርጎ ወይም ግሪክ ዮገርት ብላችሁ ገዝታችሁ መጠቀም ትችላላችሁ። ከሌላ ቅድም ካልናቸው ፍሩቶችም ጋር ቀላቅላችሁ መጠቀም ትችላላችሁ። ማን መጠንቀቅ አለበት ካላችሁ አንደኛ ቀድሞውኑም የወተት ተዋጽኦ ላይ ኢንቶለራንስ ያለባችሁ ችግር ያለበት ወተት የማይወደው ወይም ላክቶስ ኢንቶለራንስ የምንለው ችግር ያለበት ሰው
ባይጠቀመው ይመከራል ማለት ነው። 9ኛ ጥቁር ቸኮሌት ወይም ዳርክ ቸኮሌት ሲሆን ይሄም በውስጡ ፍላቫኖልስ የምንለውን ሞለኪውል ያለው ሲሆን ይሄም ናይትሪክ ኦክሳይድ ሰውነታችን ውስጥ እንዲጨምር ከማድረጉ የበለጠ የደም ስርን ቅድም ባልነው ሜካኒዝም መሰረት ላላ እንዲልና ዘና እንዲል ያደርገዋል። በቀን አንድ ስኩዌር የሆነ 4 ማዕዘን አንድ ስኩዌር የሆነ ቸኮሌት በቂ ሊሆን ይችላል በየቀኑ መጠቀም ከቻልን ማለት ነው። እንደዚሁም ይሄ ቸኮሌት መጠንቀቅ ያለባቸው እነማን ናቸው ካልን አንደኛ ሚልክ ቸኮሌት የሆነውን በሙሉ ማቆም ይኖርብናል፣ ምክንያቱም ስኳር ሊበዛብን ስለሚችል። ሌላኛው ደግሞ ሃይ ካሎሪ ስለሆነ ማብዛት አይመከርም ማለት ነው። 10ኛ ፖምግራንቴ ወይም ሮማን ፍሩት ነው። ይሄ ሮማን በውስጡ ፖሊፌኖልስ የምላቸውን ሞለኪውሎች የበለጸገ ሲሆን ይሄም ናይትሪክ ኦክሳይድ እንዲጨምር በማድረግና የሰውነት ብግነትን በመቀነስ የደም ግፊታችንን ይቀንሳል። እንዴት እንጠቀመው ካላችሁ በጁስ መልክ ግማሽ ብርጭቆ የሮማን ፍሩትን መጠቀም ትችላላችሁ በየቀኑ፣ ወይም ከሰላጣ ጋር ጀምራችሁ መጠቀም ትችላላችሁ። ለብቻውም ደግሞ እንደ ፍሩት አንድ ፍሬ መጠቀም ትችላላችሁ። ነገር ግን ጥንቃቄ ማድረግ ያለብን ማና ካላችሁ አንደኛ በውስጡ ተፈጥሯዊ የሆነ ቢሆንም ስኳር መጠኑ ከፍ ያለ ስለሆነ ለስኳር ታማሚዎች መጠኑን መቀነስ ወይም አለመጠቀም ይመከራል። እንደዚሁም ከብዙ የግፊት መድኃኒቶች ጋር ኢንተራክት ስለሚያደርግ የግፊት መድኃኒት የምትወስዱ ሰዎች የበለጠ ኢፌክታቸውን ስለሚጨምረው የግፊት መድኃኒቶቹን ከሐኪሞቻችሁ ጋር መመካከር ያስፈልጋል ዶዙን። ካልሆነ ደግሞ የግፊት መድኃኒታችሁን ዶዙን ስለሚጨምረው ከሌላ ምግብ ጋር ወይም የግፊት መድኃኒት የማጠቀሙ ሰዎች ብትወስዱት ይመከራል ማለት ነው። ስናጠቃልለው እነዚህ 10 ምግቦች በተፈጥሮ መንገድ የደም ግፊታችንን የሚቀንሱ ሲሆኑ አንደኛ ጥንቃቄ ማድረግ ያለብን እነዚህ ሙሉ ለሙሉ መድኃኒትን አይተኩም። ሌላኛው ደግሞ በጣም ወሳኝ የሚባለው ፋክተር በጣም በተደጋጋሚና አዘውትረን የዘወትር ምግባችን ስናደርጋቸው ነው ውጤታቸው የበለጠ እየታወቀን የሚመጣው ማለት ነው። ይህን ስላደረግን አንድ ቀን ስለተጠቀምን ወይ 2 ቀን ብቻ ስለተጠቀምን ግፊታችንን ይቀንሳሉ ማለት አይደለም። ቪዲዮ ከተመቻችሁ ላይክ፣ ሼር እና ኮሜንት ማድረግ እንዳይረሳ። እንደዚህ አይነት ጤና ነክ ከምግብ ጋር የተገናኙ ስር ሰደድ የሆኑ በሽታዎችና በሽታ መከላከል ጋር ያተኮሩ ቪዲዮዎች እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እስከዛው ቸር ቆዩ።